በኦሮሚያ ክልል ምስራቅ ወለጋ ዞን ዲጋ ወረዳ የተገነባው የአርጆ ድንጋይ ከሰል ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቋል። በፋብሪካው ምረቃ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከዚህ ቀደም እንደ ሀገር የነበረው ትልቁ ፈተና የሀሳብና የራዕይ ማነስ እንደነበር አስታውሰዋል። ይህንን የተገነዘበው የለውጡ መንግስትም ወደ ስራ ከገባ በኋላ ያስመዘገባቸው ስኬቶች ሀገርን በሀሳብና በእውቀት የመምራት ውጤቶች መሆናቸውን አንስተዋል። ሁሉም አካባቢ ያለውን ጸጋ እንዲያለማ ሁሉም አካባቢ ያለውን ሀብት እንዲያይ እግሩ ስር ያለውን ሀብት የቆመበትን ሀብት አይቶ አቧራውን ጠረቅ አድርጎ እንዲያለማ እድል የሰጠ የለውጥ መንግስት ነው። ይህ ለውጥ ከመጣ በኋላ በርካታ ነገሮች ተሰርተዋል። በቅርቡ የአፍሪካ ህብረት ስብሰባ ሁላችሁም በእርግጠኝነት በሚዲያ ተከታትላችኋል። ኢትዮጵያ ውስጥ ምን እየተከሰተ ነው? ምን እየተፈጠረ ነው? አሁን የመጣ ነው ኢትዮጵያ ውስጥ ነው ወይስ አውሮፓ እንዳይባል ደግሞ አውሮፓም እንዲህ አይነት ነገር አይገኝም። ምናልባት ወደ ምስራቅ አካባቢ ወደ እነ ቻይና፣ ሲንጋፖር ወደ እነዚህ አካባቢ የመጡ ነው የመሰላቸው የአፍሪካ መሪዎች እና ይሄ ሁሉ ነገር የተሰራው ሀሳብ በመቅደሙ ነው። በሀሳብ አገር መምራት በመጀመራችን ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዳሉት ፋብሪካው ከዚህ ቀደም ኢትዮጵያ ለዚህ ምርት ታወጣው የነበረውን የውጭ ምንዛሪ በማስቀረት ኢኮኖሚያዊ ጥቅሙ የጎላ ነው። ከዚህም ባለፈ የፋብሪካው መገንባት ለአካባቢው ማህበረሰብ ከፍተኛ የስራ ዕድል ይፈጥራል። በጣም ብዙ ተለፍቶበታል፣ ተደክሞበታል። የድንጋይ ከሰል ትልቅ ችግር ነበር ሀገራችን ላይ። በብዙ የውጭ ምንዛሬ በብዙ ዶላር የምንገዛውን ነገር የሚያስቀር ነው። ነገር ግን ይሄ ፋብሪካ የፌዴራል መንግስት የክልል መንግስት አይደለም፣ የዚህ አካባቢ ህዝብ ነው። እዚህ ፋብሪካ ውስጥ የሚሰራ ሰው የሚቀጠር ሰው ከሾፌርነት ጀምሮ የማሽን ባለሙያውና ይሄንን ፋብሪካ የሚያንቀሳቅሰው ሁሉ ስራ አስኪያጁ ሁሉ አብዛኛው ሰው ለዚች ለአርጆ አካባቢ ልማት የሚተጋ ያለውን ትንሽ ገንዘብ የሚያዋጣ እና ትልቅ ነገር የሚያደርግ ነውና ይሄ ፋብሪካ ከዚህ በኋላ ለዚህ አካባቢ ህዝብ እንዲጠብቅ አካባቢው ህዝብ ለፋብሪካው ደህንነት እንዲተጋ እና ከፋብሪካው የኳሪ ሳይት ወይም ደግሞ ማዕድኑ ከሚመጣበት ጀምሮ እስከዚህ ድረስ ያለውን ነገር ሁላችንም ተባብረን መጠበቅ ያስፈልጋል። በኢትዮጵያ በሁሉም አካባቢዎች ገና ያልተነካና ያለማ ሰፊ የተፈጥሮ ሀብት መኖሩን የገለጹት ምክትል ጠቅላይ ሚኒስትሩ የፋብሪካ አንዱ ማሳያ እንደሆነ ጠቁመዋል። እነዚህ ስኬቶችም በመደመርና በአንድነት በመስራት የተገኙ እንደሆነ በንግግራቸው አብራርተዋል። ለውጡ እንደመጣ ብዙ ችግሮች ገጥመውናል። ከዚያ በኋላ ግን መደማመጥ ስንጀምር፣ መተያየት ስንጀምር ለካ የሚያጣላን ነገር በእግራችን የቆምንበት ነው። ሁሉም ቦታ ላይ ሀብት አለ። አንዳንዱ ላይ የሚታረስ አለ፣ አንዳንዱ ላይ አትክልትና ፍራፍሬ የሚሆናል፣ አንዳንዱ ላይ አዝርዕት የሚሆናል፣ አንዳንዱ ላይ ማዕድን አለ። ገና ያልደረስንበት ሁሉ ሀብት አለ። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ሁሉም ቦታ ላይ ብንሄድ አዲስ አበባ ላይ የምናየው የልማት እስትንፋስ ሁሉም ከተሞች ላይ የተደረሰ ነው። ነቀምት መቼስ አይታችሁታል። ዛሬ ነቀምትን ማየት እና ትናንት ነቀምትን ማየት ፍርዱን ለእናንተ ነው የምተው። ስለዚህ ይሄ ሁሉ ነገር የመጣው በመደመራችን፣ በመሰባሰባችን፣ ይቅርታ በመባባላችን የአቶ ጌታቸው ረዳም እዚህ አጠገባችን መገኘታቸው ራሱ አንዱ የለውጡ ትልቅ ትሩፋት ነውና ከዚህ ከእንደነ አቶ ጌታቸው አይነት ወንድሞች ሁሉም ሰው መማር አለበት ብዬ አስባለሁ። መንግስት በመላው ኢትዮጵያ ያሉ ሀብቶችን ለማልማት ምቹ ሁኔታዎች መፍጠሩን የጠቀሱት ምክትል ጠቅላይ ሚኒስትሩ ለሰላምና ለልማት መጠናከር መላው ማህበረሰብ እንዲተባበር ጥሪ አቅርበዋል። ሰላም ከሁሉም ነገር በላይ ይቀድማል። ሰላም ደግሞ በእያንዳንዳችን እጅ ውስጥ እግር ውስጥ ያለ ነው፣ ልብ ውስጥ ያለ ነው። ሁላችንም አካባቢያችንን ሰላም ካደረግን ሁላችንም ከተደማመጥ ሀሳብ አለን። በሀሳብ የሚመራ ሞዴል የሆነ ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃ አለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ስራ ውስጥ ለተሳተፉ አካላትም ምስጋናቸውን አቅርበዋል።